ጅብ ከሄደ ውሻ ጮኸ አሉ አብርሃም ነው። ይሄ ልጅ ወንድነቱን በጣም ተጠራጥሬያለሁ። እውነት ለመናገር መቼም ሩታ አርግዛ ልጅ ይዛለች እንጂ አብርሃም ወንድ ይሁን ሴት ይሁን ግራ እየገባኝ ነው በዚህ ሰዓት ላይ። በራሱ አቋም የሌለው በራሱ ኮንፊደንስ የሌለው የዛሬ ስንት ወር ሩታ አረገዝኩ ብላ የመጣችው እርግዝና ነው የሚያሳስበው ወይንስ ዛሬ አረገዝኩኝ ብላ ህይወቱን ቤተሰቦቹን የበጠበጠችዋ ሄርሜላ ነች የምታሳስበው? ስለ ሄርሜላ ነው እርግዝና ትክክል ነው ወይንስ ውሸት ነው ብሎ ምርመራ ቦታ ላይ ይዞ መሄድ ያለበት ወይንስ ሩታን ነው ምርመራ ቦታ ላይ ይዞ መሄድ ያለበት? ይሄ ልጅ የሚያደርገውንና የሚሆነውን ግራ ገብቶታል ወገን። ቤተሰቦቹ ለምን ገደል አይገባም ብለው ትተውታል። እንደው በዙሪያው ያላችሁ አጠገቡ ያላችሁ ለአብርሃም እናግዛለን፣ አብርሃም ጥሩ ሰው ነው፣ አብርሃም መልካም ሰው ነው፣ የዋህ ነው የምትሉ ከሆነ በየዋህነቱ እንደው ገደል አትክተቱት። ይሄ ልጅ ወይ ወንድ ሆኖ የወንድ ስራ ይሰራ ወይ ሴት ሆኖ ቀሚስ ለብሷል ናየው። ሄርሜላ ሁን ያለችውን የሚሆነው አድርግ ያለችውን የሚያደርገው። ሌሎች በዙሪያው ያሉ ሰዎች አብርሃም እንዲህ ነው፣ እኛ እናቅልሃለን፣ እኛ እናጉርስ፣ እኛ እንፈትፍትልን፣ እኛ እናብካለን፣ እኛ እንበጥብጥቅ፣ እኛ እናስተካክልልን የሚሉት ሰዎች እግዚአብሔር ምስክሬ ነው። ካሁን በኋላ አብርሃም ምን እንደሚጠብቀው እግዚአብሔር ይወቅ። ለምን በዚህ ልክ ሰዎች ሊቀልዱበት ቻሉ? ይሄ ልጅ ምን ይሄ እውነት የዋህነት ነው ብላችሁ የምታስቡት? ያለ ሩታ ስራ የለውም እንዴ? ከሩታ ውጪ ዩቲዩብ አያድግለትም እንዴ? ትላንትና ምን ብሎ መጥቶ ነው ዛሬ ሩታ ሊጠራት የሚችለው? እሷ ለምን አረገዘች? እንዴት አረገዘች? ካረገሽስ ለምን ልትጠፊ ቻልሽ? እርግዝና የጋራችን ስለሆነ በጋራ ስሜት ተስማምተን እስከሆነ ድረስ ያደረግነው ለምን ጠፋሽ? ምን የሚያስጠፋሽ ነገር አለ ብሎ እሷን እንደ ወንድ አንቆ መጠየቅና ራሱን ነፃ ማውጣት ነው ያለበት? ወይንስ ሩታ የውሸት አረገዝኩኝ ብላ እሱን ለትዳሯ እንደው ሰው ነው ብላ ጀግና ወንድ ነው ብላ የሽንታ ብላ እሱን ለመመለስ የውሸት ድራማ አረገዝኩ ብላ ያለችዋን ሴት ነው የዛሬ ስንት ወር አረገዝኩ ብላ የረሳችውን ነገር ምርመራ እናድርግ ብሎ እንደው ራስ ምታት የሆነበት። እናንተ ይሄ ልጅ እውነት ጤነኛ ነው ብላችሁ ታስባላችሁ? ጤነኝነት አይመስለኝም። በእርግጠኝነት ጤነኝነት አለ። እግዚአብሔር ምስክሬ ነው። ሄርሜላ ግን እግዚአብሔር የስራሽን ይሰጥሻል። እግዚአብሔር የስራሽን ይሰጥሻል። ደሞ ታያለሽ። በቅርብ አንቺ ደም እንባ ታነቢያታለሽ። ስለ እውነት ከሆነ ማለት ነው። እውነት የእውነተኛው ክርስቶስ በእውነት መንገድ ከመጣሽ እሱ እውነቱን መልሱን ለኛ ሲል ለልጁ ሲል ለህፃኑ ጨቅላ ሲል እውነቱን ያሳየናል። እንዲሁም ለዚች ምንም ትዳሯን ሳታስቡ ላጣችሁ ሴት ሲል እውነት ይረዳናል ማለት ነው። እንዴ ትላንትና ና ኮንፊደንስ ካለክ እንሂድና አስመርምረኝና አረጋግጥ ብላ ስትል እንቧ ከረዮ ብለ ሄርሜላና አቤል ከጀርባ ሆነው አትሂድ አታርግ ድራማ ስትሰራብህ ነው ውሸቷን ነው ብለክ ራስክን አሳመንከው፣ እነሱም አሳመኑክ። ዛሬ ታዲያ ምን ነው ራስ ምታት ሆነብክ? አየክ መተኛትክን ጭንቀት ሆነብክ፣ ማድረግህን ሀሳብ ሆነብክ አይደል? ከሄርሜላም ጋር ማድረግን ተጠራጥረ፣ ከሩታ ጋር ማድረግን ተጠራጥረ። አንተ መቼ ነው በትክክለኛው በራስክ ኮንፊደንስ ኖሮክ በራስክ አቋም ኖሮክ የወንድነት ወንድ ሆነክ መለኪያ ሆነክ በራስክ የምትናገረው? ምላስክ ላይ እኮ የነሱ ስም መነቀስ እኮ ነው የቀረክ። በቃ ምላስክ የነሱ ወይ ተቀያየሩ ምላስ፣ ወይ የሄርሜላን ምላስ ተካ ወይ የአቤልን ምላስ ሰካ። ያንተን ምላስ አውጣና፣ ምክንያቱም አንተ መናገር አትችልም። ካልቻልክ ደግሞ በእናትህ ከሚዲያ እስኪ ለአንድ ጊዜ ለአንድ ሳምንት 15 ቀን ሩታንም ትተሃት። ይቺ መቼም የምትለቅ ሴት አይደለችም። እሷንም ትተሃት እንደው ብትችል አትችልም። ምክንያቱም ያደረገችብህ እውነትም አሁን ትክክለኛ እየወጣ ነው። ያን ምክንያት እንደዚህ እያደር ጠሻ አያደርግህም። በዚህ ልክ ስራ የለም። አብርሃም ለነገ ለልጅክ ቂም ምን ያህል ቂም እያበቀልክ እንደሆነ ከምላስክ የሚዘረጋው ቃላት ነገ
ሩታ ሳትሆን ልጅክ ምን ያህል በቀል እንደሚበቀልክ ቁጭ ብለህ ታየዋለህ። በህይወት ካለን እናየዋለን። አንተም በህይወት ካለ ልጅ ነገ ትልቅ ቦታ ላይ ደርሶ ምን አይነት በቀል እንደሚበቀልክ ታየዋለህ። በእናቱ ላይ ዛሬ የፈለግከውን አይነት ድራማ እያራመድክባት የምትሄድ ጋጥ ወጥ አልክ። ጋጥ ወጥ እውነትን ለመናገር ማን ነው ግን ጋጥ ወጥ? የጋጥ ወጥ ስነ ምግባር እያስተላለፈ የጋጥ ወጥ ድርጊት እያደረገ ያለው እውነት ሩታ ወይስ አንተ ከዚች አሳዳጊ ከበደላት መንገደኛ ሴት ጋር ሆነክ የምታደርገው ስራ ነው ጋጦጥ? መጀመሪያ አንተ ጋጦጥ መሆንህን ማወቅህ በራሱ ማለት አልገባኝም። ሩታ የማይመለከታት ይቺ የሚመለከታት ስለ ሩታ እርግዝና ማለት ይሄ ልጅ እውነት ለመናገር ጤነኛ አይደለም። አለቅ ትላንትና ከአሁን በኋላ አጠገቤ አትድረሺ፣ አጠገብሽ አልደርስም፣ ከህይወታችን ውጪ፣ ለልጁ የምትፈልጊውን ነገር አውሪኝ ብለ ያልካትን ሴት ዛሬ ውለቅ ሳታድር ጠርተካት ምን ፈልገህ ነው? ለምን ትጠራታለህ? ሩታ አንቺስ እሱ በጠራሽ ሰዓት ላይ በጠራሽ ቦታ ላይ ለምን ትገኝለታለሽ? ንቀሽ ለምን አታዩ? አንቺ የእሱ መነገጃ አይደለሽም። አንቺ የእሱ ዩቲዩብ ማስፋፊያ ቢዝነስ መሆን አይጠበቅብሽም። አንቺም ንቂ። እሱ የጠራሽ ቦታ ላይ እንደ ጭራ እያስከተልሽ ዳኒንም መሄድ አቁሚ። እሱ ማን ነው? መስራት ከፈለገ በራሱ ይስራ። የሄርሜላ እርግዝና ያስጨንቀው። ስለ ሄርሜላ ይጨነቅ ካሁን በኋላ። ስለ አንቺ ነው ያስጨንቀው። አረገሽ አላረገሽ ሄርሜላ እርጉዝ ነኝ ብላ ትላንትና እርቃኗን ወጣ እንዲህ ያለች ዛሬ ጅንሱ ተወጠራ በቀበቱ ሆዷም ነገ ምን ነው አስወረደኝ ልትይ ነው? ኧረ ተው፣ ግዴላችሁም ተው፣ ለትውልድ አስቡ፣ ተው፣ ለትውልድ ዘኑ፣ ተው፣ ለነገ ልጃችሁ እዘኑ። ነገ ልጃችሁ የት እንደሚደርስ እወቁ። አንተም ሩታም ስለወለደችው ልጅ ሄርሜላም እርጉዝ ነኝ ብላ ስለመጣችሁ ልጆች ብላችሁ መልካም ስራ ስሩ። የዘራችሁትን አጭዳችሁ ነገ ልጆቻችሁ የማይፈልጉትን ዋጋ እንዳይከፍሉ ብትተው ይሻላችኋል። አያዋጣችሁም። እህቱ ዛሬ ወንድሞቿን በሙሉ ሰብስባ ቁጭ ብላ አውርታለች። አያችሁ፣ ሩታ ብትኖር ኖሮ ዛሬ እነ ቡዜ ቤት የቡዜ ዩቲዩብ በ2 ሰዓት ባልሞላ ሰዓት ውስጥ 100 ቤት ይገባ ነበር። ገና 20 ቤት 30 ቤት እንኳን አልገባም። ዛሬ አብርሃም አለዛ ቤት። ለምን ሰው ግር ብሎ አብርሃም ቤት አልሄደም? አብርሃም ዛሬ ራሱ ቤት ስለከፈተ ሩታ ጠርታ መታ አብርሃም ቤት ስላለች እየታየለት ነው። በነገራችን ላይ የሩታ ተከታዮች የሩታ ወዳጆች እኛ ምናልባት ስለምንሰራ እሱንም አልፎ አልፎ ነው የሩታን ቃላት እንጂ የምሰማው የእንደነዚህ አይነት ጋጦጥ ቃላቶችን ምለቅምበት ጊዜና ሰዓት የለኝም። ለራሳቸው ያልሆኑ ለትውልድ የሚሆኑ ሰዎች ስላልሆኑ ማለት ነው። የሩታን ቃላት ተጠቅሜያለሁ። የሩታን ቃላት ሰምቻለሁ እና የእሱን አንዳንድ ነገሮች እውነት ለመናገር ሁሉም የዘራውን እንደሚያጭድ አይኑ እናውቀዋለን። ለሁሉም ፈጣሪ እጁን እንደሚሰጥ አይኑ እናውቀዋለን። ቢሆንም ግን ምናልባት እነሱ ዛሬ የዘሩትን ነገ የዘሩትን ቢያጭዱ፣ ዛሬ ግን ለትውልዱ እያስተላልፉ ያሉት መልእክት ግን ትውልድ የሚጨርስና ትውልድ የሚያጠፋ ነው። አሁን ሁለቱንም ሚዲያ ላይ አረገዙልኝ ብሎ ትላንት ሄርሜላ እንደዚህ ብላ ዛሬ ሩታ እንደው አንተ ወይኔ ጌታዬ ወይ እንደው ምን እንደው ኢትዮጵያ አይደል ያለሁት እንደው ኢትዮጵያ ብሆን እንደው እምሆነውና የማደርገውን እግራ አይገባኝ። አንድ የሆንሽ ልጅ አለች ቲክታክ ላይ ላይቭ ላይ የሩታ ስልክ አለኝ በውስጥ ልክልሻለኝ ብለሽ ነበር። ቲክታክ ላይ ዩቲዩብ ላይ የምትከታተይኝ ከሆነ ላኪልኛ በውስጥ በቲክታክ ውስጥ። እንደነዚህ አይነት ልክስክሶች ጋር ሄዳ እንዳትቆም አጠገባቸው እንዳትደርስ ላስደርጋት። ኧረ በተሰቀለው ጌታ ሰው አይሰለጥንም።
ትላንትና ከሩታ ጋር አልተኛሁም፣ ከሩታ ጋር ምንም አላደረኩም፣ ራሴን በደንብ አውቀዋለሁ፣ ራሴን በደንብ ነው አልጠራጠረውም ሲል የነበረ ድንጋይ ራስ ዛሬ ምን አጠራጠረው? ለምን ተጠራጥሮ ሩታን በግድ ሆስፒታል ሄደን ማረጋገጥ አለብኝ፣ ነገ መተሽ ለሌላ ሰው አርግዘሽ። ሩታ ሄርሜላ አይደለችም። ሩታ እንደ ሄርሜላ የተዝረከረከና የተልከሰከሰ ባክግራውንድም የላትም፣ ወደፊትም የማይኖራትም። ጠንቅቀት ታውቃታለህ፣ ጠንቅ ታውቀኛለች ብለህ እንዳልካት ማለት ነው። ገባ? ሄርሜላ ነች እዛም 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 እግሯን የምታነሳው። ቀሚስ የምትገልበው ሄርሜላ ነች። እሷን ጠይቃት። ይብላኝ ለአንተ አምነካት ለምትኖረው ለእንጨጭህን ጥለህ ለአጭን እያዝረበረብክ በየቦታው ላይ አብረሃት የምትቆመው ይብላኝ ለአንተ። ወንድነትህን የምትጠራጠር በወንድነትህ የማታምን እንደ ሴት ያደረገች አርግ የምትልህን የምትሆን ገደል ግባ ካለች ገደል የምትገባ ይብላኝ ለአንተ። ሩታማ እንዲህ አይነት ባክግራውንድ የላትም። ምናልባት ያኔም እኮ እኛ ተናግረናል። ሩታ አንተን ለመመለስ ያደረገችው ነገር እንጂ በፍጹም ነው ሩታ አንተን አስክራ አንተ ምንም ሳታክ አንተ ተኝተክ። ሩታ ሄርሜላ አይደለችም። አንተ ተኝተክ በግድ ተነስ ብላ ጨምቃ ግንኙነት የምታደርገው እንስሳ አይደለችም። እንስሳዎቹን ከጀርባ ኪድና ፈልጋቸው እንደ እንስሳ ከዛም ከዛም ጋር እግራቸውን የሚያነሱት ማለት ነው እንጂ ሩታን ጠንቅቀህ ታውቃታለህ። ትዳሯን ለመመለስ በጣም ለፍታለች። ትዳሯን ለመመለስ በጣም ጎንበስ ቀና ብላለች። ያልሆነውን ሆነ ያላደረገችውን አደረግኩ ብላለች። አንተ ድንጋይ ራስ ስለሆንክ የምትመለስ ስላልሆንክ ነው እንጂ አሁን ላይ የተወችክ ልትመልስክ ለፍታ ነበር። አንተ ግን የቀመስከውን ቀምሰሃል። ድሮ ሩታን አጭር ቀሚስ ከልክለሃት ይቺ በአጭር ቀሚስ ጭኗን እያሳየች ለሰላሳው ጭኗን እያሳየች አብረሃት መንገድ ላይ ትሄዳለህ። ሩታን ትናንትና ዋና ቦታ ላይ ከነ ማርክና ሄሉ ጋራ ስትሄድ ቁምጣ ነበር ሩታ የእፍረቷ የራሷ ዋና እንደዚህ ለብሳ የምትሄደው። ዱባይ እንኳን መታ እንደ ሄርሜላ የጭኗ ጥላሸት አልታየም ነበረ። ይቺ የጭኗን ጥላሸት እያሳየች ለዛም እግሯን ለምታነሳ ሴት አፍህን የልጅክ እናት ላይ አትክፈት። ስለ ሩታ ከራስህ ከአንደበት ብዙ ተናግርካል። ስለ ሩታ ብዙ 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 ሆነህላታል። ዛሬ ሩታን ብትወቅሳት ሩታን ምንም ብትላት ብታደርጋትምም ማንም የሚሰማክና የሚቀበልክ የለም። ምናልባት ትላንትና የመጡ ሄርሜላን ያወቁ ሰዎች ስለ አንተና ስለ ሄርሜላ ሊጨነቁ ይችላሉ። ሩታን ከመጀመሪያ ጀምሮ አመጣጧ የሚያውቃት ግን በዚህ ልክ አልሄድም። አንዳንድ ሰዎች ድራማ ነው፣ አንዳንድ ሰዎች ብዙ አይነት የሚሉት ነገር አለ። ባይዘዌ ቲክታክ ላይ ላይፍ ላይ በጣም ጥሩ ኮሚኒኬት እያደረግን ያለ ነው። ስለእናንተ ከሚዲያ እንድትጠፉልን፣ ስለእናንተ ህግ እንዲጠይቅልን፣ ስለእናንተ ራሳችሁን እንዲፈትሽልን፣ እናንተን የክፍለ ሀገሩ መታችሁ አዲስ አበባ በሲኖ ትራክ የረገፋችሁትን ከተማን የምታቆሽሹ ከተማን የምታሰድቡ ሰዎች ወደ ክልላችሁ እንዲገቡልን እያልን ነው እንድትገቡልን። አለበለዛ ትውልድ እያጠፋችሁ ነው የምትሄዱት። ክልላችሁ ከሆናችሁ ምናልባት ሰው ታፍራላችሁ፣ ሰው ትፈራላችሁ። ተበለቃቅጣችሁ አትሄዱም። መንገድ ላይ አትላላሱም። ቢያንስ የሰፈራችሁ ሰው ድንገት ጎረቤት ያያችኋል። ይሄ ልጅ ባለቀ፣ ይሄ ልጅ እንደዚህ አይን አወጣ ስለምትባሉ ከተማ ማንም ስለማያችሁ ተበለቃቅጣችሁ እርቃናችሁንና በየመንገዱ ላይ እየተላላሳችሁ እንደ ውሻ ትሄዳላችሁ። ስለዚህ ከተማ ውስጥ እንድለቃችሁ እንድትወጡልን ድምፅ እየሆነን ነው። በቃ በህግ ባለሙያ ጋር እኔ ንግግር ጀምሬያለሁ። ምን አለፋችሁ ከህግ ባለሙያ ጋር ኮሚኒኬት ጀምሬያለሁ በቲክቶክ። እናንተን እንዴት አስድርገን ከከተማ እንደምናስወጣችሁ ታዩናላችሁ። እንዴት አድርገን ከዩቲዩብ እንደምናስጠፋችሁ ታዩናላችሁ። ዛሬ የዘራችኋትን ነገ ማጨዳችሁ አይቀርም። ያ ዛሬ እስካላችሁበት ጊዜ ድረስ ስሩ፣ ገንዘብ ያዙ። ነገ ግን ዩቲዩባችሁ ሲዘጋ ልክ ትገባላችሁ፣ ስርዓት ትይዛላችሁ። አንድ አይነት እንትን ያላችሁ ጠቅላላ ከቡታጅራ ነቅላችሁ አዲስ አበባ የገባችሁ አዲስ አበባ ያሉ ከናንተ አንዳንድ የተልከሰከሰ ባክግራውንድ ያላችሁ የግሬስ እና የሮያል ፋሚሊ ብላችሁ የመጣችሁ እንደ ግሬሳ ግር ብላችሁ አንድ አይነት ስራ የምትሰሩ እናንተ ታዩኛላችሁ።
ትንሽ ጊዜ ነው ደግሞ እንደዚህ በስልክ እንደዚህ የጀመርኩትን ነገር በአካል እዛው ኢትዮጵያ ሄጄ ማድረግ የምችለውን አሳያችኋለሁ። ለትውልዴ ለልጆቼ ስል ማለት ነው። ለትውልዴ ስል ሀገር ትውልድ የሚረከበው በእንደናንተ አይነት ተልካሻ ቆሻሻ ስነምግባር አይደለም። ስንት ጨዋ ሰዎች የሚሰሩት ስራ አለ። በእነሱ እንዲሄዱ ነው የምንፈልገው። ነገ ልጆቼ የአብርሃምን ይሄ የቆሸሸ እዚህ ጋር ሴት ይዞ ሁለት ሴት አቅፎ ተኝቶ ሲጀርብ በዚህኛው ሲከብደው በዚህኛው ሲጨንቀው በዚህኛው እየተገለባበጠ ሴት እያቀፈ እንዲያድር አይደለም የማደርገው። በስርዓት በአንዲት ሴት ትዳሩን ህይወቱን ጀምሮ ህይወቱን እንዲቋጭ ነው የማስደርገው። እንደዛ አይነት ትውልድ እንዲወጣ ነው የምንፈልገው እንጂ እንደናንተ ከወንድ ላይ ሴት ከወንድ ላይ ወንድ ከሴት ላይ ሴት የምትዘሉ ማለት ነው። ትንሽ ቆይታችሁ እንደዛ አይነት ስራ ትሰሩብናላችሁ። ይሄ ስራ ከመሆኑ በፊት እናስጠፋችኋለን፣ እናስቆማችኋለን። ጠብቁኝ። እቺ ደግሞ አትቀርም። ጀምረነዋል፣ እንፈጽመዋለን። ስርዓት የሚባል እስካልያዛችሁ ድረስ ማለት ነው። ይሄ ጋጥ ወጥነትህን እዛው ጋሽዬ ቤት ሄደክ እዛው ቡታጅራ ሄደክ እንጂ ከተማ ላይ ቁጭ ብለህ አባቴ አይኝም ብለህ አይደለም መልከስከስ ያለብህ። በስርዓት ያገባት መሰለህ? በስርዓት ካገባት ሴት ተፋተ በስርዓት ከምትል ከሰከሳት ሴት ጋር አረገዘችልኝ ብለህ ከሷ ጋር ከምትል ከሰከስ ትላንትና ለምን አልሄድክም ነበረ ምርመራ እንሂድ ብላ ስትልክ ራስህን እንኳን ይህን ያህል ጥርጣሬ ውስጥ የከተትክ ደነዝ ዶማ ሰው ነክ። ዶማ እንኳን ያገለግላል፣ መሬት ይቆፍርና ለብዙ ነገር ይሆናል። አንተ ግን ለምንም የማትሆን ማለት ነው። ትውልድ አብካይ፣ ትውልድ አጥፊ፣ ለሌላው ለራስ ልጅ የማትጠቅም፣ ለራስ ልጅ የማትሆን ነገር ራስን እንደጨዋ ማንም ምንም ብታደርግ ሩታን የሚጠላት ሩታን የሚጠምዳት የለም። እውነት ለመናገር ምንም ብትለፋ ማለት ነው። ምንም ብትለፋ የሩታን ስልክ ነግሬያቸዋለሁ። በውስጥ ላኩልኝ ብያለሁ። ሩታን ቋቅ እስኪላት ነግሬያት እንትፍ እያለችበት እንድትርቀው ነው ማስደርጋት። እኛም ወልደን ብቻችንን አሳድገናል። ደግሞ በትምትል ይወልዳል። ከእርግዝና ጀምሮ እስከዚህ ድረስ ብለሻላል። ከአሁን በኋላ ብቻሽን መቆም ያለብሽ። አንዴ ሄዷል እሱ። የፈሰሰ ውሃ ተመልሶ አይታፈስም። በቃ እርሹ። ልክ ዛሬ ኢግኖር እንዳረግሽው ትላንትና ኢግኖር እያረግሽው እንደሄድሽው ነው። አሁንም ሲጠራሽ ኢግኖር እያረግሽው ስልኩን ብትቺ ብሎክ ማድረግ። ልጁን ከፈለገ በሌላ ሰው አስልኮ ልጁን ማየት ይችላል። አለቅ። ከአንቺ ጋር ምንም አይነት የሚያገናኘው ነገር የለም። ከእንደዚህ አይነት የቆሸሸ ስም ካለው ሰው ጋር ማለት ነው። እርቃኗን ከምትሄድ ሩታን ትላንትና አጭር ቀሚስ መልበስ የለብሽም ቁምጣ እንደዚህ ማድረግ የለብሽም ሲል ከርሞ ዛሬ ነቃ። ዛሬ ከተማ ሄዶ ቂጣቸውንና ጡታቸውን የሚጥሉ ሴቶች አየ። እነሱን ሲያይ እንዴት ቤት በኩል ሩታ ትታየው? ጨዋ ሆና በክብር ማንነቷን ያገኛትን ትቶ እቺ የተዝረከረከች ለ30 እግሯን የምትከፍት ሴት ጋራ ዞረ። የተለያየ ፖዚሽን አሳየችው። እቺ የቆማ ሀክቷ አስፋልት የለ መኝታ ቤት የለ የፖዚሽን የተገለባበጠች ሚዲያ ላይ እንደ ውሻ ከዚህ ጀምሮ እንዲያላሰችው የምትሄድ ሴት መኝታ ቤት ደግሞ አሳሏት። አስቧት ሄርሜላን። ሩታ ምናልባት እንደሷ የተልከሰከሰ ማንነት የላትም። ትውልድ እያጠፋ ያለው አሁን ይሄ ነው። በፊልም ስር ብዙ ነገር እያደረጉ ማለት ነው። ራሱን እንደ ጨዋ ያያል። ጨዋ እንዳሳደገ ራስን አትይ። ጨዋማ እንግዲህ ምናልባት አሳድጎ ሊሆን ይችል ይሆናል። ዛሬ ላይ ግን ደርሰ አሰዳቢ ሆንክ እንጂ ነገ ኤፍሬም ካንተ ምንድነው የሚማረው? ነገ ሃይሚ ካንተ ምንድነው የምትወስደው? አሰዳቢ ሁላ ማለት ነው። ሩታ ሲጠራሽ አትይጂ፣ አጠገቧ አትልይ፣ ከፍተሽበት ለፊ አለቀ። ማንነትሽን ሊያሰድብና ማንነትሽን ሊያዋርድ የመጣ ዶማ ሰው ነው። እራቂ፣ ከእንደዚህ አይነት ሰው እራቂ። አለቀ። አይጠቅምሽም። ኑሮም አይጠቅምሽም። አይደለም ሄዱ ኑሮ አይጠቅምሽም። እንዴ ሲጠራሽ መሄድ ማን ነው እሱ? ምንድነው እሱ? ምን አገባሽ? ለምንድነው የምትቀርቢው? ለምንድነው የምትሄጂው? ምን የሚጠቅምሽ ነገር አለ? ምን የሚቀርብሽ ነገር አለ? እሱ ጋር ስለሄድ ስለቀረሽ ራስን ከማዋረድ ውጪ ከአፉ የሚወጣው ቃላት በራሱ ለልጁ ቁስል የሚሆን እንኳን ላንቺ